እኔ ራሱ ደግሜ ስሰማው በጣም ብዙ የህይወቴን ክፍሎች ያየሁበት ውሎዬን ያየሁበት አንዳንድ ነገሮችን ያየሁበት ድንቅ የሆነ የእግዚአብሔር ቃል ጊዜ ነበረ። ዛሬ ግን ከአንደኛ ሳሙኤል ምዕራፍ 18 ላይ የዳዊትንና የሳኦልን ታሪክ አይተን በዛ ውስጥ እኔ ለዚህ ክፍል አንድ ርዕስ ሰጥቼዋለሁ። የእግዚአብሔር አብሮነት የሚል ርዕስ ሰጥቼዋለሁ። ኢየሱስ ጌታ ነው። የእግዚአብሔር አብሮነት ወይም ደግሞ እግዚአብሔር አብሮት ያለ ሰው በጣም በህይወታችን ቻሌንጅ የሚበዛበት ሰው፣ በጣም በህይወታችን ጠላት በብርቱ ሰልፍን የሚያስነሳበት ሰው ማን ነው ካልን እግዚአብሔር አብሮት ያለ ሰው ነው። ኢየሱስ ጌታ ነው። እግዚአብሔር አብሮት ያለ ሰው፣ እግዚአብሔር እየተዋጋለት ያለ ሰው፣ እግዚአብሔር አይኑን የጣለበት ሰው፣ እግዚአብሔር የመረጠው ሰው፣ እግዚአብሔር ነገው ላይ አስደናቂ ድግስን የደገሰለት ሰው፣ እግዚአብሔር በህይወቱ አስደናቂ ዓላማን በህይወቱ ላይ ያስቀመጠለት ሰው። ያ ሰው የሚገርማችሁ ነገር አንደኛ በህይወቱ ላይ የሚኖርበት ነገር ቢኖር ሰልፍ ነው። ኢየሱስ ጌታ ነው። ሰልፍ ነው። ዛሬ በደንብ እንድሰሙኝ ይፈልጋለሁ ቅዱሳን። ታውቃላችሁ ዳዊት ሳሙኤል ዘይቱን ካፈሰሰበት በኋላ አንደኛ ሳሙኤል ምዕራፍ 16 ላይ ዘይቱን ካፈሰሰበት በኋላ ወይም ደግሞ ዳዊት ከተቀባ በኋላ የሚገርማችሁ ነገር የዳዊት ህይወት 360 ዲግሪ ሲቀየር ነው የምናየው። ይኸውላችሁ የእግዚአብሔር እጅ በህይወታችሁ እየከበደ ሲመጣ፣ የእግዚአብሔር አብሮነት በህይወታችሁ እየተገለጠ ሲመጣ እምትጠብቋቸው አይደለም እማትጠብቋቸው ነገሮች ከማትጠብቋቸው አቅጣጫ መገለጥ ነው የሚጀምረው። ከማትጠብቋቸው አቅጣጫ መምጣት ነው የሚጀምረው። የምትጠብቋቸው አይደለም የማትጠብቋቸው ነገሮች። ለዚህ ነው ብዙ ሰው የሚጠብቀው ነገር ሳይሆን የማይጠብቀው ነገር ህይወቱ ላይ በተደጋጋሚ ሲመጣበት በጣም ብዙ ድንጋጤ ውስጥና ፍርሃት ውስጥ መግባት ይጀምራል። ዳዊት ከተቀባ በኋላ በመጀመሪያ የተጋፈጠው ማነው? ጎልያድን ነው። ቅባቱ ካረፈበት በኋላ የእግዚአብሔር መንፈስ ከሳኦል ላይ ተነስቶ ዳዊት ላይ ሙቭ ካደረገ በኋላ የእግዚአብሔር መንፈስ ዳዊት ላይ ካረፈ በኋላ የመጀመሪያ ደረጃ ዳዊት የተጋፈጠው ጎልያድን ነው። የሚገርማችሁ ነገር ጎልያድን ከጣለ በኋላ ጎልያድን ከገደለ በኋላ የሚገርማችሁ ኔክስት የገጠመው ደግሞ ንጉስ ሳኦል ነው። አንዳንድ ጊዜ ሰዎች ወይም ደግሞ እኛ በእግዚአብሔር ፊት ቀባኝ ቅባትን በእኔ ላይ ግለጥ፣ ጥሬ ይገለጥ፣ እንዲህ አድርገኝ፣ እንዲህ ልሁን ብለን በእግዚአብሔር ፊት ስንጸልይ እግዚአብሔር አንዳንድ ጊዜ ለምን መሰላችሁ ነገሮችን የማይገልጥልን? ለምን መሰላችሁ ያንን ቅባት በህይወታችን ላይ እንዲገለጥ የማያደርገው? ከፊት የሚመጣውን ነገር የምንቋቋምበት አቅም ስለሌለ። አቅም ስለሌለሽ አንዳንድ ጊዜ እግዚአብሔር ቅባቱን መግለጥ አይፈልግም። አለ እኮ ጥሪው አለ፣ ቅባቱ አለ። ግን ያልገለጠሽ ለምን መሰለሽ?
እንደ ዳዊት ከፊት የሚመጣውን የምትቋቋሚበት አቅም ስለሌለሽ እኛ እኮ ቅዱሳን የሆነ ሰው ገላመጠን ብለን አገልግሎት ለማቆም እንሮጣለን። የሆነ ሰው የሆነ ነገር አለን ብለን ወደ ኋላ ለማፈግፈግ እንሞክራለን። ዳዊት እናነበዋለን ክፍሉ ከውርደት ሳኦልን አድኖታል። ሕዝቡን ከባርነት አድኗል። በፍልስጤም ባሪያ ከመሆን ሳኦል በፍልስጤም እጅ ከመውደቅ ጎልያድን የሚያክል ሰውን ጥሎላቸው የእስራኤልን ውርደትና የንጉሱን ውርደት ከሕዝቡ ላይ ያነሳ ሰው ነው ዳዊት። የሚገርማችሁ ነገር ዳዊት ወርቅ በሰጠ ጠጠር የተቀበለ ሰው ነው። መልካም ባደረገ ክፉ ነገር የተመለሰለት ሰው ነው። በጎ ባደረገ ክፉ ነገር ወደ ህይወት የመጣበት ሰው ነው። ይውላችሁ እግዚአብሔር አብሯችሁ ሲሆን እንደ ዮናታን አይነት መልካም ሰዎች በህይወታችሁ ላይ እንደሚመጡት ሁሉ እንደ ሳኦል አይነት ደግሞ በትንሹም በትልቁም ሊያሳድዷችሁ የሚፈልጉ ሰዎች ይነሳሉ። ግዴታ ነው። የቅባቱ ባህሪ ነው። የጥሪው ባህሪ ነው። እኛ ሰዎች ስንባል ሁልጊዜ ኢንካሬጅ የሚያደርገን፣ ሁልጊዜ የሚባርከን፣ ሁልጊዜ የሚያመሰግነን አንቺ እንዲነሽ አንተ እንዲነ እያለ ሁልጊዜ ከጎናችን እንትን የሚልልን ሰው ነው የምንፈልገው። ቅባቱ አብሮሽ እንዳለ፣ እግዚአብሔር አብሮሽ እንዳለ አንደኛው ማረጋገጫው ስደት ነው ወይም ደግሞ ተቃውሞ ነው። ተቃውሞ የሌለበት ጥሪ፣ ተቃውሞ የሌለበት አገልግሎት፣ ተቃውሞ የሌለበት ሩጫ እሱ ትክክለኛ ሩጫ አይደለም። ዳዊት ዮናታን የልብ ወዳጁ እንደሆነ ሁሉ ሳኦል የጀርባ ጠላቱ ነው የሆነው። የሚገርማችሁ ነገር ዳዊት ከተቀባ ቀን ጀምሮ አንድም ቀን እኔ ተቀብቻለሁ፣ እኔ አንደኛ ነኝ፣ እኔ እንዲህ ነኝ እያለ ሲያወራ አታገኙትም። ሁልጊዜ ለሳኦል ሰሚት ሆኖ ሲገዛ ነው የምታዩት። ሂድ ሲለው እሺ፣ ተዋጋ ሲለው እሺ፣ ግባ ሲለው እሺ፣ ውጣ ሲለው እሺ ብሎ እንደ ባሪያ የሚያገለግል ሰው ነው። ሪል ጥሪ ያለባቸው ሰዎች፣ እውነተኛ ቅባት የተቀመጠባቸው ሰዎች መለከት አያስነፉ። እኔ እንዲህ ነኝ እኔ እንዲህ ነኝ እያሉ በየሰፈሩ ራሳቸውን አያስተዋውቁ። ማስታወቂያና ፖስተር አስለጥፈው እኔ እንዲህ ነኝ እኔ እንዲህ ነኝ እያሉ ሲላላጡና ሲጋጋጡ አታገኙ። ሳኦል ታውቃላችሁ፣ ሁልጊዜ የሚያስጨንቀው ስለ ወንበሩና ስለ ንግስናው ነው። ዳዊት ሁልጊዜ የሚያስጨንቀው ስለ አምላኩ ክብር ነው። ሳኦል ሁልጊዜ የሚያስጨንቀው ነገር ምንድነው ካላችሁ፣ ማንነቱን ማሳየት ነው የሚፈልገው። አቅሙን ማሳየት ነው የሚፈልገው። ጉልበቱን ማሳየት ነው የሚፈልገው። ዳዊት ግን እግዚአብሔር እንዴት በህይወቴ ይገለጥ የሚል ሰው ነው። እግዚአብሔር እንዴት በህይወቴ ይክበር የሚል ሰው ነው።
ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚገርማችሁ ነገር ይሄንን ክፍል እናንብበው። ዋው! አንደኛ ሳሙኤል ምዕራፍ 18 እንደዚህ ይላል። እኔ በመደበኛ ትርጉሙ ነው ማነበው በደንብ ስለሚገባ። ዳዊት ከሳኦል ጋር የሚያደርገው ንግግር እንዳበቃ የዮናታን ነፍስ ከዳዊት ጋር ተቆራኘች፣ እንደራሱም አድርጎ ወደደው። ከዚያች ዕለት አንስቶ ሳኦል ዳዊትን አብሮ እንዲኖር አደረገ። ወደ አባቱ ቤት እንዲመለስ አላሰናበተውም። ኢየሱስ ክርስቶስ ጌታ ነው። ዮናታንም እንደራሱ አድርጎ ስለወደደው ከዳዊት ጋር ኪዳን አደረገ። ሃሌሉያ! ከዳዊት ጋር ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ ከነጦር ልብሱ በተጨማሪ ሰይፉንና ቀስቱን መታጠቂያውን ሁሉ ለማን? ለዳዊት ሰጠው። ሳኦልም በሚልከው በማንኛውም ስፍራ ዳዊት ተልኮን በሚገባ ይፈጽም ስለነበረ በሰራዊት ላይ ሾመው። ይህም ሕዝቡ በሙሉ የሳኦልን የጦር ሹማምንት ደስ አሰኘ። ዳዊት ፍልስጤማውያንን ከገደለ በኋላ ሰዎች ወደ ቤታቸው በሚመለሱበት ጊዜ ሴቶቹ ከበሮና መሰንቆ ይዘው እየዘፈኑ እየጨፈሩ እልል እያሉ ንጉሥ ሳኦልን ለመቀበል ከእስራኤል ከተሞች ሁሉ ወጡ። ኢየሱስ ጌታ ነው። ሴቶቹም እንዲህ ሲሉ በመቀባበል ዘፈኑ። ሳኦል 1000 ገደለ፣ ዳዊት ግን 10,000 ገደለ። ሃሌሉያ! መንፈስ ቅዱስ። ከዛ ቁጥር 8 ላይ እንደዚህ ይላል፣ ሳኦልም እጅግ ተቆጣ፣ ይህም ነገር አላስደሰተውም። እርሱም ለዳዊት 10,000 አሉለት፣ ለእኔ ግን 1,000 ብቻ። እንግዲህ መንግስት እንጂ ሌላ ምን ቀረው አለ። ከዚያች ዕለት አንስቶ ሳኦል ዳዊትን በቅናት ዓይን ይመለከተው ጀመር ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዳዊት የሚገርማችሁ ነገር ጎልያድ ፊት ሲቆምም እግዚአብሔር አብሮት ነበረ። ሳኦል በሚልከው በየትኛው ሚሽን ውስጥ እግዚአብሔር አብሮት ነበር። እንዲህ ልበላችሁ ቅዱሳን፣ የእግዚአብሔር ጸጋ የራቃቸው ሰዎች አንደኛ መገለጫ ባህሪያቸው ጸጋው የሚገለጥባቸውን ሰዎች በማሳደድ ነው። እደግመዋለሁ። ድሮ የሆነ የእግዚአብሔርን ስራ ሰርተው ሊሆን ይችላል። ድሮ የሆነ ነገር አድርገው ሊሆን ይችላል። ድሮ የሆነ ነገር እንደ ሳኦል ኖሯቸው ሊሆን ይችላል። ግን ቅንዓት ውስጣቸው ስለገባ እግዚአብሔር የማይከብርበት መንገድ ላይ ስላሉ፣ እግዚአብሔር የማይከብርበት ህይወት ላይ ስላሉ የሚገለጡበት አንደኛው መንገድ ምን እንደሆነ ታውቃላችሁ? የተቀቡትን ሰዎች በማሳደድ ይታወቃሉ። ስም በማጥፋት የአገልግሎትን በር በመዝጋት ጸጋን በመናቅና በማክፋፋት ይታወቃሉ። እነዚህ ሰዎች ቅባቱ በተገለጠበት ቦታ ላይ ጠላት ናቸው። እነዚህ ሰዎች ሰው በቤተ ክርስቲያን ውስጥ ሲያድግ፣ ሰው በቤተ ክርስቲያን ውስጥ ሲገለጥ እጅግ በጣም ደስተኛ አይሆኑም። በተቻላቸው አቅም ሊቀጩት ነው የሚፈልጉት።
እሷ ትላንት ነው የመጣችው ትላንት ነው የመጣው ብለው በትላንት የማይለካውን የእግዚአብሔርን ጸጋ ከሰውየው ውስጥ ለማዳፈንና ለማጥፋት ጥረት ሲያደርጉ ታገኟቸዋላችሁ። እነዚህ ሰዎች የእግዚአብሔር ጸጋ በትላንት አይለካም። የእግዚአብሔር ጸጋ በትላንት ታሪክ፣ በትላንት ዝና፣ በትላንት እንትን አይለካም። እግዚአብሔር ዛሬም ይገለጣል። ኢየሱስ ጌታ አሉ። ሊትራሊ እኔ ስላጋጠሙኝ ነው ቅዱሳን ቤተ ክርስቲያን ውስጥ ሊትራሊ አሉ። በቃ ኤጀንት የሆኑ ዲያብሎስ የሚጠቀምባቸው አጋንንት የሚጠቀምባቸው የእግዚአብሔር ጸጋ ሲገለጥ የሚያማቸው ሰዎች አይናቸው ሲከፈት፣ ሰዎች በስብከት ሲገለጡ፣ ሰዎች በሆነ አገልግሎት ሲገለጡ የማይመቻቸው ኮንፈርት የማይሰማቸው ከጀርባቸው ዲያብሎስ የሚጋልብባቸው በጣም ብዙ ሰዎች አጋጥመውኛል። ሳኦል የሚገርማችሁ ነገር የመጀመሪያ ዳዊትን በቅናት አይን ነው ማየት የጀመረው። ወዳጆቼ እኛ መች መሰለ የምንወድቀው? ቅዱሳን መች መሰላችሁ እኛ መውደቅ የምንጀምረው? እኔ እህቴ ላይ እኔ ወንድሜ ላይ በሚገለጠው የእግዚአብሔር ጸጋ መቅናት የጀመርኩ ቀን የህይወቴ መውደቅ የብዙ ነገሬ መበላሸት መሰረትን እየጣልኩኝ ሳኦል የመንግስቱ ሌላው ሁለተኛው መውደቅ የጀመረው ዳዊት ላይ መቅናት የጀመረ ሰዓት ነው። ለምን ለኔ አልተዘፈነልኝም ነው ጥያቄ። የሳኦል ሌላ ታሪክ ውስጥ ልገባ ነው። መንፈስ ቅዱስ ትረዳኛለህ። ልስበክ አይደለ? ቅዱሳን ነፃ ናችሁ። ዱላው በዛ እንዳትሉ። የሳኦል አንደኛው ዳዊት ላይ ያስባለው ምንድነው ካላችሁ፣ ለምን ለኔ አልተዘፈነም? ትላንት ለመጣው ለምን ተዘፈነለት? ከረኝነት ቦታ ከዛ ከማይታወቅ ቦታ የመጣው ሰውዬ እንዴት እሱ ተዘፈነለት? እኔ ቤተ መንግስት ውስጥ ተቀምጬ ቤተ ክርስቲያንን እኮ እየናጣት ያለው አንዳንድ ፓስተሮች እኛ እኮ ነን እንደ ባንዲራ መውለብለብ ያለብን። እንዴት ከሊ ትላንት መጣ፣ እንዴት ከሌ ትላንት መጥቶ እሱ መድረኩን ይቆጣጠራል፣ እንዴት ሰዎች ይሰሙታል፣ እንዴት ሰዎች እሱን ይቀበሉታል የሚል ቅንዓት ተጠናውቶት ሰውየው ቤተክርስቲያኗን ይንጣታል ይዞ። ይኸውላችሁ ሳኦል ከቅናቱ የተነሳ ዓላማውን አስረስቶታል። ምክንያቱም በደንብ ስሙ። ምክንያቱም ሳኦል የእግዚአብሔርን ውጊያ ሊዋጋ ነው በእስራኤል ላይ የተሾመው። ልድገመው። ሳኦል የተሾመው የእግዚአብሔርን ውጊያ የእግዚአብሔርን ጦርነት ሊዋጋ ነው የተሾመው። የራሱን ውጊያና የራሱን ጦርነት ሊዋጋ አይደለም የተሾመው። እግዚአብሔር ንጉሥ ያደረገው የእስራኤል ሕዝብ እግዚአብሔርን እንደ ንጉሥ አልቀበል ስላለ በራሱ ምትክ አድርጎ ነው የሾመው። እግዚአብሔር ለሕዝቡ ይዋጋ እንደነበረ እሱም እግዚአብሔርን ወክሎ ለእስራኤል እንዲዋጋ ነው የተሾመው።
ሳኦል የሚገርማችሁ ነገር የእግዚአብሔርን ውጊያ ለእግዚአብሔር መዋጋቱን ረሳና ውጊያውን ለራሱ አደረገ። ማን ወንበሩን እንደሰጠው ማን ስፍራውን እንደሰጠው እንዴ! ሳኦል እኮ ማለት አህያ ጠፍቶበት አህያ ፍለጋ የወጣ ሰው ነው። ከአመድ ከትቢያ ከአፈር እግዚአብሔር ያነሳው ሰው ነው። መንገድ ላይ የሄደ የተቀባ ሰው ነው። ንጉስ ለመሆን ወይም የንግስና ወንበርን እንኳን ለማግኘት መስፈርት የሚያሟላ ሰው አልነበረም። በእግዚአብሔር የተመረጠ ሰው ነው። እግዚአብሔር ይመስገን። በዳዊት ውስጥ እግዚአብሔር ድል አደረገ። እግዚአብሔር ይመስገን። ጠላቶቻችንን እግዚአብሔር አሳልፎ ሰጠን። እግዚአብሔር ይመስገን እንደማለት ለምን ለኔ አልተዘፈነልኝም? ለምን እኔ አንደኛ አልተባልኩም? ለምን እኔ ማን ኦፍ ጋድ አልተባልኩም? አትባልም። አንተ ስላልክ አንልህም። አንቺ ስላልሽ አንልሽም። የተሾምሽበት ቦታና የተሰጠሽ ቦታ የእግዚአብሔርን ክብር ልትገልጪ ነው እንጂ ቆመሽ ክብርን ለራስሽ ልትሰበስቢ አይደለም። እኔ ቆሜ ክብርን ለራሴ ልሰበስብ አይደለም የተሾምኩት። ሳኦል ውስጡ የነበረው ቅናት የሚገርማችሁ ነገር ጥሪውን አስረስቶታል። መነሻውን አስረስቶታል። ከየት እንደመጣ ማንነቱን አስረስቶታል። ታውቃላችሁ፣ ቅናት መነሻችሁ ነው የሚያስረሳችሁ። እግዚአብሔር ከየት እንዳነሳችሁ ነው የምትረሱት። ጸጋው እየሰራ እንደሆነ ትረሱታላችሁ። ቅባቱ እየሰራ እንደሆነ ትረሱታላችሁ። እኔ በቤተ ክርስቲያን ውስጥ እድለኛ ሰው ማን ነው ካላችሁኝ፣ ጸጋውን አውቆ እንደ ጸጋው የሚያገለግል ሰው። እግዚአብሔር ቤት ውስጥ እድለኛ ሰው ማን ነው ካላችሁ፣ ጥሪውን አውቆ በጥሪው ላይ የሚያገለግል ሰው፣ ከሰንበዲ ጥሪ ጋር የማይጋፋ። እኔም እንደሷ ነብይ ካልሆንኩ፣ እኔ እንደሷ ሐዋርያ ካልሆንኩ፣ እኔ እንደሱ እንትን ካልሆንኩ ብሎ መድረኩን የማያጣብብ ሰው፣ እሱ ሰው እግዚአብሔር ምስክሬ ነው የምላችሁ የዘመኑ የረፍት ዘመን ነው። ዘመኑ የደስታ ዘመን ነው። አንዳንዶቻችን እኮ የምንሰቃየው ለምን መሰላችሁ? ነፍሳችንን በሌለችበት ቦታ አስቀምጠናት ስቃይዋን እናበላታለን። እግዚአብሔር ይፈውሰን። አሜን። እግዚአብሔር የኢትዮጵያ ቤተ ክርስቲያንን ይፈውስ። እግዚአብሔር ያላችሁበት ምድር ላይ ያሉ አብያተ ክርስቲያናትን በጌታ በኢየሱስ ስም ይፈውስ። ገሃነም ውስጥ ለሚገባ ትውልድ፣ እሳት ለሚበላው ትውልድ፣ ሴቷ ወንድ ነኝ ወንዱ ሴት ነኝ እያለ ጾታውን እየቀየረ ቤተሰብን በእንባ እያላቀሰ ያለ ትውልድ እሱን እንደማስመለጥ እኛ መድረክ ላይ እንታገላለን። እኛ ለስማችን እንደ ሳኦል እንታገላለን። ለምን ለኔ አልተዘፈነልኝም? ለምን ለኔ አልተዘመልኝም? ለምን ለኔ ቦታ አልተሰጠኝም ብለን ባንዲራ ለምን አልተውለበለበልኝም ተብለን እኛ እርስ በርስ እንጋፋለን። ዋነኛውን የእግዚአብሔርን መንግስት ወርውረ ነው። ታውቃላችሁ፣ ሳኦል ዋነኛው ጉዳዩ ነው የወረወረው። ዳዊት አንድ ነገር ይገባዋል። ውጊያው የእግዚአብሔር እንደሆነ፣ ሰልፉ የእግዚአብሔር እንደሆነ፣ ለምን እንደተቀባ ገብቶት ነው የሚኖረው ዳዊት። አንድም ቀን የሳኦልን ዙፋን ተመኝቶ አያውቅም። አንድም ቀን የሳኦልን ቦታ ተመኝቶ አያውቅም። ሁልጊዜ ጌታዬ እያለ ነው እየተገዛ የሚኖርለት። ለምን? ሰልፋቸው ለሁለቱም እኩል ነው። የእስራኤል መነሳት ለሁለቱም እኩል ነው። የእስራኤል መውደቅ ለሁለቱም እኩል ነው። እኔና ሐረግ አንድ ቤተ ክርስቲያን ውስጥ እያገለገልን
ሁለታችንም መስራት ያለብን ያቺ ቤተ ክርስቲያን ጸንታ እንድትሄድና እንድትቆም ነው፣ በሁለታችን በኩል በሚገለጠው ጸጋ። ታውቃላችሁ የሳኦል ዙፋን መነቃነቅ የጀመረው ዳዊት ላይ መቅናት የጀመረ ሰዓት ነው። ሳኦል ሰላሙን ማጣት የጀመረው ዳዊት ላይ መቅናት የጀመረ ቀን ነው። ጻፉ ሲናገር በቅናት ዓይን ይመለከተው ነበር ይላል። ባይዘ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ነው። በቅናት ዓይን ሰውን ማየት በቅናት ዓይን ሰውን መመልከት በጣም አደገኛ። አጋንንትን ገስጻችሁ ታስወጡታላችሁ። ቅናትን ግን ምን አድርጋችሁ ታወጡታላችሁ? እጅ አስጭናችሁም አጸልያችሁም ታስወጡታላችሁ። ቅናትን ግን እንዴት ታስወጡታላችሁ? ቅናት መተኛት ባለብሽ ሰዓት እንዳትተኛ ያደርግሻል። እናየዋለን። ሰው ጦሽ ብሎ ተኝቶ አንቺ አትተኝም። ብርድ ልብስ ውስጥ ተኝተሽ የእግር ጣት ጥፍርሽን እንደዚህ እያነቃነቅሽ ነው የምትተኙ። ሰው እኮ ህልም እያየ ነው፣ ራእይ እያየ ነው። አንቺ ግን አይኖችሽን ከፍተሽ እንደዚህ ምን ላድርግ በቃ አያስተኛሽም። ሳኦል እንቅልፉንም ነው ያጣው። አቦ እግዚአብሔር ይባርከኝ። አንዳንድ አገልጋይ ይኸውልህ ነገ ፕሮግራም ላይ ሰንበዲን እንዴት ማጥቃት እንዳለበት ሌሊት ብርድ ልብስ ውስጥ ጥፍሩን እየበላ ያድራል። እያለ ጥፍር መቁረጫ ራሱ አያስፈልገውም። የአንዳንድ ሰው ጥፍር አይታችሁታል? ወጣ ገባ ነው፣ ወጥ ጥፍር የለውም። እሱ ሰውዬ ጥፍሩን ስለሚበላ ነው በነገር እያለ ሂድ በጌታ በኢየሱስ ስም ውጣ፣ በናዝሬቱ ጌታ በኢየሱስ ስም ሂድ። አይገርምም? የሚቀና ሰው የልብሱን ፕሮቶኮል እንኳን አይጠብቅም። ሰው ነው የሚነግረው መንገድ ላይ ምን ሆነ ነው አንተ በጌታ በኢየሱስ ስም ይሄን ልብስ የለበስከው ይሄን ሸሚዝ የለበስከው? ለምን? አይምሮ ሌላ ቦታ ነው ያለው ሰውየው። አይምሮ ሌላ ቦታ ነው ያለው ሰውየው። የሚቀና ሰው በራሱ ነገር ላይ እንዳያተኩር ያደርገዋል። ቅናት ይላል ምሳሌ መጽሐፍ ላይ አጥንትን ያነቅዛል ይላል። አይገርምም? ቅናት አጥንትን ያነቅዛል። በዚህ ዘመን ትርጉም ካንሰር ያመጣል እንደማለት ነው። ሳኦል እግዚአብሔርን እንደመባረክ እግዚአብሔር ባስቀመጠው ስፍራ ላይ እግዚአብሔርን ቴንኪው እንደማለት እንዴት ዳዊት 10,000 ገደለ፣ እንዴት እኔ 1,000 ገደልኩ ተብዬ እንዴት በዚህ በንጽጽር እቀመጣለሁ? ለአንድ ዓላማ መስራታቸውን ረስቷል። ለአንድ መንግስት እየሰሩ እንደሆነ ረስቷል። ለአንድ ህዝብ እየተዋደቁ እንደሆነ ረስቷል። ለአንድ ዓላማ እየገሰገሰ መሆኑን ረስቷል። አንድ ነገር ልንገራችሁ ቅዱሳን፣ እግዚአብሔር ይባርከኝ። ኢትዮጵያ ውስጥ ከ100%
ከ100% 80% ትንቢት የሚነገረው ወይ ጓደኛውን ለመብለጥ ነው፣ ወይ አገልጋይ ለመብለጥ ነው፣ ወይ ጎረቤቱን ለመብለጥ ነው። ከዚህ ውጪ ምንም ነገር የለም። ከዚህ የተነሳ ብዙ ኢትዮጵያ ውስጥ ያሉ ትንቢት የሚነገርባቸው ሰዎች አልተፈጸመላቸውም። እኔ ሪሰርች እያደረኩ ማላይ ትንቢት ይፈጸማል ማላይ አይፈጸምም እያልኩ በራሴም ይወጥ ጭምር እግዚአብሔር ነገሩን መፈለጌን ሳይሆን ነገሩን ለምን እንደፈለኩት ነው የሚያየው። ገንዘቡን ሳይሆን ገንዘቡን ለምንድን ነው የፈለኩት? ቤቱን ሳይሆን ቤቱን ለምንድን ነው የፈለኩት? ውጪ መውጣቴን ሳይሆን ውጪ ለመውጣት ለምንድን ነው የፈለኩት? አንዳንድ ሰው እኮ ኢንተርቪው ላይ ተጠርቶ ራሱ ሲያዩት አሸባሪ ነው የሚመስላቸው። ይሄ አንተ ፊት አይሆንም አስወጡልኝ ነው የሚባለው። ሂድ አንተ አትሆንም። እዛ ብትሄድ ራሱ ሰው ተበጠበጠ። እዚህ አገር ውስጥ ጎረቤት የበጠበጠ ሰውዬ አሜሪካን ሄዶ ሰው አያስቀምጠው፣ አውሮፓ ሄዶ ሰው አያስቀምጠው። ነቀዝ ነው የሚሆነው ሄዶ እዛ ራሱ። እግዚአብሔር ደግሞ አያስወጣም፣ ያሻል። እዚህ ያሻል። ምን እንደ ቃሪያ ከውስጥ እስኪራገፍ ድረስ ሀገር ውስጥ ያለ ቀበሌ ያለውን ሰው ያቃጥለ የጨረስ እዛ ሄደ የሆነ ስቴት ውስጥ የሆነ ሰው አቃጥለ ልጨርስ ስለሆነ ቁጭ ያደርጋል እግዚአብሔር። አንዳንድ ሰዎች አሉ የሆነ ሰው የሆነ ነገር ይግዛ አጠገቤ መጡና እንዴት ገዛ ጌች እንዴት ገዛ ይሄንን ነገር ሊገዛ ለምን አይደለም ይሄንን ፕሌን ገዝቶ በአስፋልቱ ላይ የነዳ አልፍም ምን ቸገረ አንተ? አይ ይሄ ነገርማ ትክክል አይደለም እንትን ቤት ይሄዳል አሉ። ለዛ እኮ ነው ለአንተም አይሰጥክ አይሰጥም እግዚአብሔር። እንደውም ለሰውየው ይጨምርለታል አንተን ቁጭ አድርጎ። ታውቃላችሁ ዳዊት ክብሩ እየጨመረ የሄደ ሰው ነው። ሳኦልስ እየደከመ የሄደ ሰው ነው። ዳዊት እየበረታ የሄደ ሰው ነው። ሳኦልስ እየደከመ የሄደ ሰው ነው። የዳዊት አንደኛ ምርጥ ኳሊቲው ምን እንደሆነ ታውቃላችሁ? አይቀናም አይቀናም አይቀናም። ለቅንዓት ጊዜ የለውም ዳዊት። ይኸውላችሁ ወዮ ካላችሁ ላይ ቀር ወዮ 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 ማለት ያለባችሁ ጭንቅላታችሁን ይዛችሁ ሰንበዲ ላይ የቀናችሁ ቃል መሬቱ ላይ ተኝታችሁ ጌታ ሆይ በእህቴ እኮ ቀንቼ ራሴን አገኘሁት፣ በወንድሜ ራሴን ቀንቼ አገኘሁት ብላችሁ ኢየሱስ ጌታ ነው። ይኸውላችሁ አይኑ በቅናት ተመለከተው ይልና ቁጥር 10 ጀምሮ ደግሞ እንደዚህ ይላል። በማግስቱም ከእግዚአብሔር የታዘዘ ክፉ መንፈስ በሳኦል ላይ በኃይል መጣበት። እሺ በዚያ ጊዜ ዳዊት ወትሮ እንደሚያደርገው ሁሉ በገና ሲደረድር ሳኦል በቤቱ ሆኖ ትንቢት ይናገር ነበር። ሳኦልም በእጁ ጦር ይዞ ነበር። እርሱም ዳዊትን ከግድግዳ ጋር አጣብቀዋለሁ ብሎ በማሰብ ጦሩን ወረወረበት። ዳዊት ግን 2 ጊዜ ከፊቱ ዘወር አለ ይላል። እግዚአብሔር የመረጠውን ሰው መቼም አታስቆሙት። እግዚአብሔር ስፍራው ላይ ያቆመውና በታማኝነት እግዚአብሔርን በመፍራት በትህትና እየተጓዘ ያለን ሰው እግዚአብሔር ምስክሬን መቼም አታስቆሙት። ዓለም ቢሰበሰብ አያስቆመውም ሰውየው። ታውቃላችሁ ሳኦል ዳዊት ጀርባውን ሰጥቶት ሲሄድ 2 ጊዜ ነው ጦር የወረወረበት። አይገርምም? እግዚአብሔር ግን ከጀርባ
የዳዊትን ጦር ወደዚህና ወደዚህ ያደረገ የተወረወረውን ግድግዳ ላይ ጥለው ነበር። ለዚህ ይመስለኛል ዳዊት መዝሙር 27 ላይ ዘመረው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አለ። ሃሌሉያ! እርሱ የህይወቴ መታመኛዋ ነው። ማን? እግዚአብሔር። ዳዊት አንድም ቀን ዘሬ፣ ጎሳዬ፣ ቤተሰቤ ብሎ ሲጠራ ሜንሽን ሲያደርግ አታዩት። ዳዊት ሁልጊዜ ሜንሽን የሚያደርገው እግዚአብሔርን ነው። እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ዳዊት አቅም ማን ነው? እግዚአብሔር። ጉልበት ማን ነው? እግዚአብሔር። መመኪያ ማን ነው? እግዚአብሔር። መሸሸጋ ማን ነው? እግዚአብሔር። ብዙ ሺህ ጦር ባለው ሳኦል ጋር ዳዊት ብቻውን እግዚአብሔርን ይዞ ይኖር ነበር። ብዙ ሺህ የጦር ሰራዊት የሰበሰበው ሳኦል ጋር ዳዊት ብቻውን እግዚአብሔርን ይዞ ይኖር ነበር። ታውቃላችሁ፣ እግዚአብሔር አብሯችሁ ካለ እግዚአብሔር በጠላቶቻችሁ መንደር በክብርና በሙላት ያኖራችኋል። መጽሐፍ ቅዱስ ምሳሌ ላይ እንደዚህ የሚል ቃል አለ። እግዚአብሔርን የሚፈራ ሰው ይላል እግዚአብሔር በጠላቶቹ መካከል ያኖረዋል ይላል። እግዚአብሔርን የሚፈራ ሰው እግዚአብሔር በሟርተኞች መካከል ያኖረዋል። እግዚአብሔር በጠንቋዮች መካከል ያኖረዋል። እግዚአብሔር በደጋሚዎች መካከል ያኖረዋል። ነፍሱን በሚሹ መካከል እግዚአብሔር ያኖረዋል። አይገርምም? ዳዊትም 2 ጊዜ ከፊቱ ዞር አለ ይልና ቁጥር 12 ላይ እንደዚህ የሚል ቃል አለ። በጣም ልቤን ይነካኛል። እግዚአብሔር ከእርሱ ተለይቶ ከዳዊት ጋር ስለሆነ ሳኦል ዳዊትን ፈራው። በፊት አንደኛ ላይ በቅናት አይን ነበር የሚያየው። ሁለተኛ ከወረወረበት ጦር እግዚአብሔር ሲያስመልጠው አየና እግዚአብሔር እርሱን ትቶት ማንን? ሳኦልን ትቶት ከዳዊት ጋር እንደሆነ ሲያቅ ሳኦል ፈራ። ታውቃላችሁ፣ አንድ ነገር ልበላችሁ ቅዱሳን፣ አንዳንድ ሰዎች ሰልፉንና ጦርነቱን ያበዙት ለምን እንደሆነ ታውቃላችሁ? እግዚአብሔር እነሱን ትቷቸው ከእናንተ ጋር እንደሆነ ስላወቀ ነው። እግዚአብሔር እነሱን ሸሽቶ ከእናንተ ጋር እንደቆመና እንደወገነ ስላወቁ ነው። ይገርመኛል። አንዳንድ ሰዎች ህይወቴ ላይ አዋራ ሊያስነሱ ሲሞክሩ ይገርመኛል። መንገዴ ላይ የሆነ ነገር ለማድረግ ሲሞክሩ ይገርመኛል። ለምን? አቅሜ እግዚአብሔር እንደሆነ ጠንቅቄ አውቃለሁ። ለሚደረግብኝ ነገር ምንም አይነት የመልስ ምት አልሰጥም። ለተወራብኝ ወሬ ምንም አይነት ምላሽን አልመልስም። ለምን? የሚዋጋ እግዚአብሔር አለ። በቀደም ብያችኋለሁ አንድ ነገር፣ በህይወታችሁ መፍራት ያለባችሁ ሰልፉን ለእግዚአብሔር የሰጠን ሰው ፍሩት። እግዚአብሔር ምስክሬን፣ ውጊያውን ለእግዚአብሔር የሰጠ ሰው፣ ቤተሰቡን ለእግዚአብሔር የሰጠ ሰው፣ ትዳሩን ለእግዚአብሔር የሰጠ ሰው፣ አገልግሎቱን ለእግዚአብሔር የሰጠ ሰው፣ እሱን ሰው ፍሩት። እሱን ሰው ፍሩት። እግዚአብሔር ነገ የት እንደሚያስቀምጠው ስለማታውቁ አንድ ቀን እጁን ለመጨበጥ ይናፍቃቸዋል። አንድ ቀን ድምፁን ለመስማት ይናፍቃቸዋል። አንድ ቀን እሱ ያለበት ቦታ ለመሆን ይናፍቃቸዋል። ሰልፉን ለእግዚአብሔር የሰጠ ሰው፣ አደራ የኔን ጉዳይ ብሎ ለእግዚአብሔር የሰጠን ሰው አትችሉትም።
ዳዊት ሁለንተናውን ለእግዚአብሔር የሰጠ ሰው ነው። ውጊያውን ለእግዚአብሔር የሰጠ ሰው፣ ሰልፉን ለእግዚአብሔር የሰጠ ሰው ነው። እግዚአብሔር እሱን ተለይቶት ከዳዊት ጋር እንደሆነ ስላወቀ ይላል ሳኦልም ፈራው ይልና ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳዊት ካጠገቡ በማራቅ የሺህ አለቃ አደረገው። ዳዊትም ሰራዊቱን እየመራ በፊታቸው ይወጣና ይገባ ነበር። እግዚአብሔርም ከእርሱ ጋር ስለነበረ የሚያደርገውን ነገር ሁሉ ይሳካለት ነበር ይላል። ኢየሱስ ጌታ ነው። በጣም እንዲህ ልበላችሁ ቅዱሳን፣ በጣም ከተቀቡ ሰዎች፣ በጣም እግዚአብሔር ነገር ያስቀመጠባቸው ሰዎች፣ በጣም ጥሪ ያለባቸው ሰዎች፣ በጣም ከሚያሳዝነኝ የህይወት ክፍላቸው አንዱ ምን እንደሆነ ታውቃላችሁ? አጠገባቸው ባሉ ሰዎች ይገለላሉ። በጣም የሚያመውን ፔን ነው የምነግራችሁ፣ የሚያመውን ክፍል ነው የምነግራችሁ። አሁን ደህንነት ባስተማራቸው፣ ባስጠመቃቸው፣ ደቀ መዝሙር ባደረጋቸው በፓስተራቸው ሊገፉ ይችላሉ። በጣም እኔ ስለደረሰብኝ ነው የምነግራችሁ። በዛው ሰው ስማቸው ሊጠፋ ይችላል። በሱ እጅ ነው ጌታን የተቀበሉት፣ በሱ እጅ ነው ደህንነት የተማሩት፣ በሱ እጅ ነው የተጠመቁት እኮ። የሚገርማችሁ ነገር በዛው ሰው ይገፋሉ ከቤተ ክርስቲያን ውስጥ። ወይም ደግሞ አብረዋት ባገለገሉ ወይ ኳየር ውስጥ ሊሆን ይችላል፣ ወይ ድቁንና ውስጥ ሊሆን ይችላል፣ ወይ የሆነ አመራር ውስጥ ሊሆን ይችላል። የስም ማጥፋት፣ የመገለል፣ የመተቸት ነገር ይገጥማቸዋል በቤተ ክርስቲያን ውስጥ። ምክንያቱም ለምን መሰላችሁ ቅዱሳን? የውጭውን ግፊት ትቋቋሙታላችሁ። እጅግ በጣም የሚከብዳችሁ የውስጡን ግፊት መቋቋም ነው። የዓለምን ግፊት፣ የዓለምን ስድብ፣ የዓለምን ትችት፣ የዓለምን የትኛውንም ነገር ትቋቋሙታላችሁ። ልትቋቋሙት የሚከብዳችሁ ነገር ቢኖር ትላንትና ሲቀበላችሁ እህቴ ወንድሜ ሲላችሁ የነበረ ሰውዬ ጀርባውን ሲሰጣችሁና ፊቱን ሲያዞርባችሁ ያን ጊዜ በጣም ያማል። ታውቃላችሁ፣ ሳኦል ከአጠገቡ እንዲርቅለት ዳዊትን ወደ ሌላ ስፍራ ሻለቃ አድርጎ ላከውና ጀርባን የሰጠው። እኔ እንደዚህ ብዬ ባርኳችሁ፣ ጀርባ ሲሰጧችሁ እግዚአብሔር ቀኛቸውን የሚሰጡ ሰዎችን እግዚአብሔር ያዘጋጅላችሁ። ቀኛቸውን የሚሰጧችሁን ሰዎች እግዚአብሔር በኢየሱስም በመንገዳችሁ ላይ ያምጣላችሁ። ነይ አቅም አለሽ፣ ነይ ጸጋ አለሽ፣ ነይ ጉልበት አለሽ፣ ነይ ቅባት አለሽ፣ አንቺ ጋር እኮ እንዲህ አለ ብለው ከፍ የሚያደርጉ ሰዎችን እግዚአብሔር ይስጣችሁ። አንድ ጊዜ አስታውሳለሁ ቅዱሳን፣ አልቻልኩም፣ የሆነ ታይም ላይ አልቻልኩም። አንድ ጊዜ መድረኩ ፊት ለፊት ቁጭ ብዬ ሁለተኛ እዚህ ቤተ ክርስቲያን እኔን ብታየኝ ጌታ ሆይ፣ ሁለተኛ የምን ክርስትና ነው? እንደው ክርስቲያን ከመሆን እስላም መሆን ይሻላል ብዬ ቤተ ክርስቲያን ውስጥ ምርር ብሎ፣ በምን አትሉኝም? ዱላ፣ ትችት፣ ንቀት ምርር ብሎኝ በቃኝ እግዚአብሔር ብዬ ወጥቼ እግዚአብሔር በሆነ ሰው ይመጣና እኔ በአንተ እንዲህ ላደርግ ተዘጋጅቻለሁ ይለኛል። አንተ እኮ ውስጥ እንደዚህ አለ ይለኛል። ቤተ ክርስቲያን ውስጥ ሲሄድ ግን ልነግራችሁ አልችልም ያለው ፊልም። ኢየሱስ ጌታ። ሳኦል ካጠገቡ ነው የተነሳበት።
አንድ ነገር በዚህ አጋጣሚ ልንገራችሁ። በጣም ሩቅ ያለ ሰው እንዳትጠብቁ። በጣም ሩቅ ያለ ሰው እንዳትጠብቁ። አጠገባችሁ ያለን ሰው ግን ጠብቁ። ሰንበዲ ከሩቅ ይመጣል ብላችሁ እንዳትጠብቁ። አጠገብ ያለ ሰው በዛ መንፈስ ሲገለጥ ቶሎ ብድግ በል፣ ቶሎ ንቃ። ጸጋህን እንዳያስጥል ንቃ። አቅምህን እንዳያስጥል ንቃ። ውስጥ ያለውን እሳት እንዳያዳፍንብህ ንቃ። ንቃ ንቃ። ንቃ። ሳኦል 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 ታውቃላችሁ፣ ሳኦል ያደረገው ዳዊትን ካጠገቡ እንዲሸሽ ማድረግ ነው የተያያዘው። ከዛ እንደዚህ ይላል ይኸውላችሁ፣ ከሸሸ በኋላ እግዚአብሔር ከእርሱ ጋር ስለነበረ፣ ከማ ጋር? ከዳዊት ጋር ስለነበረ በሚሄድበት ሁሉ ስኬት ይሰጠው ነበር። በሚሄድበት ሁሉ ተቀባይነት ይሰጠው ነበር። በሚሄድበት ሁሉ ይከናወን ነበረ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዲህ ይላል፣ ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው። መላው እስራኤልና ይሁዳ ግን ዳዊትን ወደዱት። በፊታቸው እየወጣና እየገባ የሚመራቸው እርሱ ነበረ ይላል። ኢየሱስ ጌታ ነው። አይገርምም? ደብተሬ ላይ መንፈስ ቅዱስ አንድ ነገር አጻፈኝ። በቅናት ውስጥ ያሉ ሰዎች አንድ የሚከብዳቸው ነገር ቢኖር የሰዎችን ስኬት መቀበል ነው። በቅናት ውስጥ ያሉ ሰዎች በጣም የሚከብዳቸው ነገር ቢኖር የሰዎችን ስኬት መቀበል ነው። የሰዎችን ስኬት በፍጹም ደስተኛ ሆኖ መቀበል ያማቸዋል። አንገታቸው ላይ ገመድ ቢገባ ይሻላቸዋል። አንዳንድ ሰው አይችልም። ቤተ ክርስቲያን ውስጥ ሰንበዲ ላይ በሚገለጠው ጸጋ እሱ ተቀምጦ አሜን ማለት ያቅተዋል። ከዚህ ውስጥ አሜን የሚል 3 ፊደል ለማውጣት ያመዋል፣ ይተናነቀዋል። ማይ ጋድ ምንም ልተባበራችሁ አልችልም። መንፈስ ቅዱስ ያለኝን አወራለሁ። አሜን እሺ ማለት ያመዋል። እሱ አሜን አይልም። እሱ ሲቆም ሰዎች አሜን እንዲሉት ይፈልጋል። እሱ ሰንበዲ ሲያገለግል፣ ሰንበዲ ሲሳካለት አያጨበጭብም። እሱ ሲቆም ደግሞ ሰዎች እንዲያጨበጭቡለት ይጠብቃል።
ሳኦል ታውቃላችሁ ዳዊትን አሜን ብሎ መቀበል አቃተው። አጨብጭቦ መቀበል አቃተው። ወንድሜ ብሎ መቀበል አቃተው። አንተ እኮ በረከታችን ነህ፣ አንተ እኮ ከጎልያድ ያስጣልከን ብሎ መቀበል አቃተው። ልጁ ዮናታን ግን ተቀበለው። እናያለን ለዮናታን የሆነውን ቸርነት ታውቃላችሁ። ሳኦል ውስጥ የነበረው ቅናት ለአንድ ዓላማ መቆማቸውን አስረስቶታል። ቅናት የቆማችሁበትን ዓላማ ያስታችኋል። እንደ ትዳር ቢሆን፣ እንደ ቢዝነስ ቢሆን፣ እንደ ቤተ ክርስቲያን ቢሆን ቅናት አንድ ድርጅት ውስጥ ሲገባ፣ ቅናት ትዳር ውስጥ ሲገባ፣ ቅናት ቤተ ክርስቲያን ውስጥ ሲገባ የሚገርመው ነገር ምን እንደሚያደርግ ታውቃላችሁ? አንድነት የሚባለውን ወይም ዩኒቲ የሚባለው ነገር ይንደዋል። ኳየር ውስጥ የምትቀና እህት ካለች ኳየሩ ሰላም ያጣል። መድረክ ላይ ቆሞ ቢዘምር እንኳን ሞገስ የለውም። ዝም ብሎ ጩኸት ነው እንጂ በፍጹም መንፈስ ቅዱስ መንቀሳቀስ አይችልም። በቅንዓት የሚቆም ኳየር ውስጥ በአመራር ውስጥ ቅንዓት ካለ የሚገርማችሁ ነገር ቤተ ክርስቲያን እንደሚገባ ማደግ አትችልም። ትውልድ እንደሚገባ መለወጥ አይችልም። እኔ ሰባኪ ኮንኩ፣ ግሬስ አስተማሪ ከሆነች ሁለታችን ሊገባን የሚገባው ነገር ለአንድ ዓላማ እየሰራን እንደሆነ ሊገባን ይገባል። በሁለታችን መካከል ምንም አይነት የስጦታ ልዩነት የለም። አንዱ መንፈስ ለሁለታችንም እንደወደደ ሰጥቶናል። እሷን አስተማሪ አድርጓል፣ እኔን ሰባኪ አድርጎኛል። የምንሰራው ግን ለአካሉ ነው። የሳኦል ትልቁ ችግሩ አሜንታው ክብሩ ለእስራኤል አምላክ ለእግዚአብሔር እንደሆነ አለማወቁ ነው። እግዚአብሔር ደግሞ ከዳዊት ጋር ለምን ቆመ፣ ለምን ቀጠለ ስንል ዳዊት እየሰራ ያለው የእግዚአብሔርን ስራ እንደሆነ ገብቶታል። ስለዚህ በሄደበት ሁሉ ይላል አንደኛ ሳሙኤል ምዕራፍ 18 ቁጥር 15 ላይ በሄደበት ሁሉ በተንቀሳቀሰበት ቦታ ሁሉ እግዚአብሔር ለዳዊት ስኬትን ሰጠው። የሚሰራው ሁሉ ይከናወንለት ነበር። የእስራኤል ሁሉ ሕዝብ ደግሞ ምን አለው? ተቀበለው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር እዚሁ መጽሐፍ ላይ ዳዊት ሳኦል አንደኛ ቀንቶበታል፣ ሁለተኛ ፈርቶታል፣ ሶስተኛ እግዚአብሔር አብሮት እንዳለ አውቋል። ሳኦል ያለው አማራጭ ምን እንደሆነ ታውቃላችሁ? ዳዊት እጅግ በጣም የተሳካለትና ዳዊት በጣም በህይወቱ ውጤታማ የሆነ ሰው እንደሆነ ስላወቀ እግዚአብሔር አብሮት እንዳለ ስላወቀ ወጥመድን ማዘጋጀት ነው የፈለገው። እንዴት አድርጎ ዳዊትን ማጥፋት እንዳለበት እሱ ቀጥታ ሊመታው አልፈለገም።
በሆነ ነገር በኩል ግን ሊያስመታው ፈልጓል። ሰዎች እጅግ በጣም ቅናት ውስጥ ሲገቡ የማይፈነቅሉት ድንጋይ የለም፣ የማያደርጉት ነገር የለም፣ የማይደውሉበት ቦታ የለም። ሰዎች ሲቀኑ ሳኦል ሁልጊዜ የሚያስበው ነገር ዳዊትን እንዴት አድርጌ ላጥፋው። ችግሩ እግዚአብሔር አብሮት ያለን ሰው አታጠፋውም ነው። አንተ ልክ ነህ፣ ለማጥፋት ትሞክራለህ፣ ለማጥፋት ታቅዳለህ፣ ለማጥፋት ታስባለህ፣ ጓደኛ ታደራጃለህ፣ ቡድን ታሰባስብ ይሆናል። ግን እግዚአብሔር አብሮት ያለን ሰው አታስቆመውም። ራሱን ለእግዚአብሔር የሰጠን ሰው አታስቆመውም ነው ጥያቄ። ዋው! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ታውቃላችሁ አንደኛ ሳሙኤል መጽሐፍ እዛው ምዕራፍ 17 እና 18 ላይ እንደዚህ ይላል። ሳኦል ዳዊትን ታላቋ ልጄ ሜሮብ እነኋት፣ እርሷን እድርልሃለሁ፣ አንተ ግን በጀግንነት አገልግለኝ፣ የእግዚአብሔርንም ጦርነቶች ተዋጋ አለው። የሚገርማችሁ እኮ ሳኦል ያውቃል ውጊያው የማን እንደሆነ። የእግዚአብሔርን ጦርነቶችን ተዋጋ። ሳኦልም በልቡ ይላል፣ ኢየሱስ ጌታ ነው፣ ፍልስጤማውያንን እጃቸውን ያነሱበት ዘንድ እንጂ እኔ በእርሱ ላይ እጄን አላነሳም ብሎ ነበር። ከዛ ዳዊት ግን ሳኦልን የንጉሥ አማች እሆን ዘንድ እኔ ማን ነኝ? ቤተሰቤም ሆነ የአባቴ ጎሳ ከእስራኤል ዘንድ ምንድን ነው አለ። ይሁን እንጂ የሳኦል ልጅ ሜሮብ ለዳዊት የምትዳርበት ጊዜ ሲደርስ ለመሃሎታዊው ለኤስርኤል ተዳረች። ቁጥር 20 ላይ እንደዚህ ይላል ቅዱሳን፣ በዚያ ጊዜ የሳኦል ልጅ ሜልኮል ዳዊትን ወደደችው፣ ሳኦልም ይህንን ሲሰማ ደስ አለው። ቁጥር 21 ላይ እንደዚህ ይላል፣ ሳኦልም በልቡ ወጥመድ እንድትሆነው ልጁ ሚልኮል ወጥመድ እንድትሆነው በፍልስጤማውያን እጅ እንዲጠፋ እርሷን እድርለታለሁ ሲል አሰበ። ስለዚህ ሳኦል ዳዊትን እነሆ ዛሬ ለሁለተኛ ጊዜ አማቼ ትሆናለህ አለው። የመጀመሪያ ልጁን እድርለታለሁ አለና ከዛ በኋላ አንተ ግን አለው ሁልጊዜ እንድትዋጋ ፈልጋለሁ አለው። ሁልጊዜ ጦርነት እንድትወጣ ፈልጋለሁ አለው። ሁልጊዜ ከፍልስጤማውያን ጋር እንድትዋጋ ፈልጋለሁ። ለምን መሰላችሁ? ፍልስጤማውያን ዳዊትን እንዲገሉት ስለሚፈልግ። እኔ እጄን አላነሳበትም እና ራሳቸው ፍልስጤማውያን ጦር ሜዳ ይገድሉታል ብሎ ሰውየው ፕላን አውጥቷል። እግዚአብሔር ምስክሬን ነው እላችኋለሁ። በህይወታችሁ ላይ፣ በአገልግሎታችሁ ላይ፣ በመንገዳችሁ ላይ የወጣ የትኛውን ፕላን ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን የተገለበጠ ይሁን። ነጋችሁን አይቶ፣ እድገታችሁን አይቶ፣ ውስጣችሁ ያለውን ጸጋ አይቶ፣ ውስጣችሁ ያለውን አቅም አይቶ ዛሬ በእናንተ ላይ አይኑ የቀላ እባብ በጌታ በኢየሱስ ስም የተገደለ ይሁን። አይኑ የቀላ ዘንዶ በጌታ በኢየሱስ ስም የተገደለ ይሁን። ትዳራችሁ ላይ ቀና፣ ልጆቻችሁ ላይ ቀና፣ ቢዝነሳችሁ ላይ ቀና ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። የተመታ ይሁን፣ በኢየሱስ ስም የተመታ ይሁን። መንፈስ ቅዱስ ታውቃላችሁ፣ ሳኦል ፕላን ያደርጋል ተቀምጦ ቤተ መንግስት ውስጥ። ህዝብ የሚመራ ሰው አንድ ሰው ለመግደል ፕላን ያደርጋል። ትውልድ እየተከተለው ያለ ሰውዬ አንድ ዳዊትን ለመግደል እቅድ ያወጣል ቁጭ ብሎ። እኔ ዛሬ ከኔ ጋር ተስማሙ። የትኛውም የጠላት እቅድ በጌታ በኢየሱስ ስም የፈረሰ ይሁን። ሐዘን ወደ ቤታችሁ ሊያመጣ የሚፈልግ፣ መከራን ወደ ቤታችሁ ሊያመጣ የሚፈልግ፣ በመንገዳችሁና በአገልግሎታችሁ ላይ የሚቆም የትኛውም የጨለማ ስራ በጌታ በኢየሱስ ስም የተወጋ ይሁን። በኢየሱስ ስም የተወጋ ይሁን።
በኢየሱስ ስም የተወጋ ይሁን። አሉ ታውቃላችሁ፣ አፋቸው ቂቤ የሚመስል ሆዳቸው ግን ጩቤ የሆነ በጌታ በኢየሱስ ስም ወጋሁት። በጌታ በኢየሱስ ስም ወጋሁት። እግዚአብሔር ምስክሬ፣ የእግዚአብሔር መንፈስ እንደዚህ ይለኛል፣ ዓይንሽን አይቋቋሙትም ይለኛል። መልክሽን አይተው አይቋቋሙትም ይለኛል። አይደለም ፊትሽን፣ እግዚአብሔር ምስክሬን ጀርባሽን ይፈሩታል ይለኛል እግዚአብሔር መንፈስ። አይደለም ፊትሽን፣ ጀርባሽን ይፈሩታል። ኦ ምን አይነት ብለሲንግ ነው! አይደለም መልክሽን አይተው ፊትሽን አይተው ጀርባሽን አይተው ይፈሩታል። ቤትሽን አይተው ይፈሩታል። እግዚአብሔር ምስክሬ፣ እግዚአብሔር እንደዚህ ያደርጋል፣ ምልክትን ያደርጋል። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አይገርም? ሳኦል አማችነትን የጠየቀው ዳዊትን አማችነትን ዝምድናን ፈልጎ አይደለም፣ ዳዊትን ለመግደል ነው። እኔ ቴንኪው መንፈስ ቅዱስ። ጠርተዋችሁ ጸጋችሁ ሊሏችሁ ከሚፈልጉ ሰዎች ዛሬ በጌታ በኢየሱስ ማምለጥ ይሁንላችሁ። ወደ ቤታቸው ጠርተው ጋብዘዋችሁ የሆነ ነገር አድርገው ከእናንተ ላይ ቅባታችሁ ሊመቱ የሚፈልጉ ዛሬ በጌታ በኢየሱስ ስም የሰማይ አምላክ ያስመልጣችሁ፣ በኢየሱስ ስም ያስመልጣችሁ። ታውቃላችሁ የሳኦል ፕላኑ፣ የሳኦል እቅዱ ዳዊት ሩቅ እንዳይሄድ ነው። አጭር ለማስቀረት ነው የፈለገው። በአጭር እንድትቀሩ የሚፈልጉ በአጭር ይቅሩ በጌታ በኢየሱስ ስም። እግዚአብሔር ይንቀልላችሁ ከመንገዳችሁ ላይ። በእውነት በሰው የተቸገራችሁ ሰዎች፣ በሰው የተሰቃያችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ከመንገዳችሁ ላይ ይንቀልላችሁ። እግዚአብሔር ከትዳራችሁ ላይ ይንቀልላችሁ። እግዚአብሔር ከአገልግሎታችሁ ላይ ይንቀልላችሁ። እግዚአብሔር ከስፍራችሁ ላይ ይንቀልላችሁ በጌታ በኢየሱስ ክርስቶስ ስም ስልጣን። የእናንተ የሆነ ነገር ላይ ቆመው የሚከራከሩ፣ የእናንተ የሆነ ነገር ላይ ቆመው የሚጨቃጨቁ ዛሬ በጌታ በኢየሱስ ስም የተነቀሉ ይሁኑ። በኢየሱስ ስም የተነቀሉ ይሁኑ። ታውቃላችሁ ሳኦል በልቡ ወጥመድ እንድትሆነው አለ አሉ። አይገርምም? ሚላኩ ሰዎች እኔ አንዳንድ ሰው ይገርመኛል። አንዳንድ ሰው በጣም ብልጥ ነው። በእግዚአብሔር ፊት አሁን በጣም ብልጥ መሆኑ ነው። እሱ ከከሊት ጋር ያለውን ውጊያ ቀጥታ መዋጋት አይፈልግም። ግን የሚገርማችሁ ነገር የሚዋጋ ሰው በጎን ይልካል። የሚያሳዝነኝ ተላኪው ሰውዬ ነው። የሚላከው ሰውዬ ይገርመኛል። እኔ አጋጥሞኛል። እንዴት አትሉኝም? አንዳንድ ሰዎች ፊት ለፊት መጥተው አያወሩኝም። ፊት ለፊት መጥተው ጌች እንዲህ አይሉኝም። በጀርባ ግን ሰው በሐሜቲውን በወሬ አድርገው ወደ ህይወቴ ለመላክ ይሞክራሉ። ዛሬ ሩጫቸው በጌታ በኢየሱስ ስም የተገታ ይሁን። ሩጫቸው በጌታ በኢየሱስ ስም የተገታ ይሁን። ሞገስ ከላያቸው ላይ በኢየሱስ ስም ይነሳ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ሞገስ ከላያቸው ላይ ይነሳ በጌታ በኢየሱስ ስም። አሉ መስሪያ ቤት ውስጥ ሆነው ደባን የሚሸርቡ አሉ። ጎረቤት ሆነው ደባን የሚሸርቡ አሉ። ቤተክርስቲያን ውስጥ ሆነው ደባን የሚሸርቡ ዛሬ በጌታ በኢየሱስ ስም የተጠረጉ ይሁኑ። በኢየሱስ ስም የተጠረጉ ይሁኑ። የቅባት ጠላት ይሁኑ። የጸጋ ጠላት ይሁኑ። ሰው ሲያድግ ሰው ሲለመልም የማይወዱ ዛሬ በጌታ በኢየሱስ ስም የተወጉ ይሁኑ። እኔ አፈርሳለሁ። እግዚአብሔር ምስክሬ፣ ከጀርባቸው የሚሰራ አጋንንት፣
ከጀርባቸው የሚሰራ መንፈስ በጌታ በኢየሱስም የተገለበጠ ይሁን። ከጀርባቸው የሚሰራ ያለ የጠላት እጅ በጌታ በኢየሱስም የተመታ ይሁን። አንዳንድ ሰው እኮ ለምን ራሱ እንደዛ እንደሚሆን አያውቀው። አሁን አንዳንድ ሰው ለምንድን ነው እከሊትን ቆይ የምትጠላት? መልስ የለውም። ምን አርጋክ ነው? መልስ የለውም። ለምንድን ነው በመንገዷ ላይ የምትቆመው? ለምንድን ነው በመንገዱ ላይ የምትቆመው? መልስ የለውም። ዛሬ ያንን አጋንንት እንመተዋለን በጌታ በኢየሱስም። ከጀርባው ላይ የተነቀለ ይሁን፣ ከአይምሮ ላይ የተነቀለ ይሁን፣ ከአስተሳሰቡ ላይ የተነቀለ ይሁን በጌታ በኢየሱስ። እዴ በጌታ በኢየሱስም ቁም ሳጥን ሙሉ ልብስ ደርድሮ በአንድ ቢጃማ ሚቀና መንፈስ ዛሬ በጌታ በኢየሱስም ወጋውት። ሼልፍ ሙሉ የተደረደረ ጫማ ይዞ በሆነ ሸፋፋ ጫማ ሚቀና በጌታ በኢየሱስም የተመታ ይሁን። በኢየሱስም ከእግዚአብሔር ሕዝብ ላይ የተመታ ይሁን። አይገርም? ወጥመድ ትሆነው ዘንድ አለ። እንደዚህ ይላል። ከዚያም ሳኦል ባለሟሎቹን ለዳዊት እነሆ ንጉሥ ባንተ ደስ ብሎታል፣ ባለሟሎቹም ሁሉ ይወዱሃል፣ ስለዚህ አማቹ ሁንለት ብለው በሚስጥር ነገሩት። ለምን? ባለሟሎቹም ሁሉ ይወዱሃል፣ ስለዚህ አማች ሁንለት ብላችሁ በሚስጥር ንገሩት ብሎ አዘዛቸው። ሳኦል ሂዱና ንጉሥ አማች እኮ እንድትሆኑ ፈልጓል። ወዳጅ ቤተሰብ እንድትሆኑ ፈልጓል። ከእርሱ ጋር በቃ ፋሚሊ እንድትሆኑ እኮ ፈልጓል ብላችሁ በጀርባ ሂዱና ምን አድርጉ? ልቡን ሞቅ ሞቅ የሚያደርግ ወሬ ንገሩት። ከዛ እሱ ደግሞ እሺ ብሎ ሲቀበላችሁ ቁጥር 23 ላይ እንደዚህ ይላል። እነርሱም ይህንን ለዳዊት ደግመው ነገሩት። ዳዊት ግን ለመሆኑ የንጉሥ አማች መሆን እስከዚህ ትንሽ ነገር አድርጋችሁ ትቆጥራላችሁ? አቤት ትህትና! እኔ አንድ ምስኪን ድሃና እምብዛም የማልታወቅ ሰው ነኝ አላቸው። የሳኦል ባለሟሎች ዳዊት ያላቸውን በነገሩት ጊዜ ሳኦል ዳዊትን ንጉሥ ለልጁ ካንተ የሚፈልገው ጥሎሽ ጠላቶቹን ለመበቀል 100 ፍልስጤማውያንን ሸለፈት እንጂ ሌላ አይደለም ብላችሁ ንገሩት አላቸው። ሳኦል ይህንን ያቀደው ይላል ዳዊት በፍልስጤማውያን እጅ እንዲወድቅ ነው። አንድ ድምፅ ሰማለሁ። ለአንድ ሰው ክፉ ነገር ለመልካም ሆኖ በጌታ በኢየሱስም ተገለበጠለት። ከዚህ ምሽት ከዚህ ቀን ጀምሮ ለአንድ ሰው በጌታ በኢየሱስም ነገር ተገለበጠ። ነገር ለበጎ ተገለበጠ። አዋጅ ለበጎ ተገለበጠ። ክፉ ሐሳብ ለበጎ በኢየሱስም ተገለበጠ። የሚገርም ፕላን ያወጣው ሳኦል ምን ሚል ልጄ ሚልኮልን እድርልሃለሁ። ታውቃላችሁ በእስራኤላውያን ዘንድ አንድ ወንድ አንዲት ሴትን ሲያጭ ላጫት ቤተሰብ በጣም ብዙ ስጦታ ነው የሚሰጠው። ዳዊትና ፋሚሊው ደግሞ በጣም ደሃ ናቸው፣ ምንም የላቸውም። ስለዚህ እኔ ብዙ ነገር ካንተ አልፈልግም አለው። ግን 100 ፍልስጤማውያንን ሸለፈት እፈልጋለሁ፣ ከገደልካቸው በኋላ ቆርጠ ይዘህልኝና። ይሄንን ሁሉ እቅድ ደግሞ ያቀደው ዳዊት በጦር ሜዳ ላይ ሄዶ እንዲሞት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን የትኛውም ክፉ አዋጅ በዚህ ቃል ላይ ሆኜ እጸልያለሁ። ከህይወታችሁ ላይ፣ ከልጆቻችሁ ላይ፣ ከስራችሁ ላይ፣ ከቤተሰባችሁ ላይ፣ ከመውጣት ከመግባታችሁ ላይ በጌታ በኢየሱስ ስም የተገለበጠ ይሁን። በጌታ በኢየሱስ ስም የተገለበጠ ይሁን። የእግዚአብሔር መንፈስ እንደዚህ ይለኛል፣ እናንተ ቋንቋቸው ተደባለቀ ይለኛል የእግዚአብሔር መንፈስ። ስብሰባቸው ተደበላለቀ ይለኛል የእግዚአብሔር መንፈስ። ለመስማማት ተሰበሰቡ፣ ባለመስማማትን ተበተኑ ይለኛል የእግዚአብሔር መንፈስ። ለመስማማት አንድ ላይ ተሰበሰቡ፣ ግን ባለመስማማት ተበተኑ ይለኛል የእግዚአብሔር መንፈስ። በተንኳቸው ይለኛል የእግዚአብሔር መንፈስ።
ቋንቋቸውን ደባለቁት ይለኛል እግዚአብሔር መንፈስ። አንድ ሰው አያለሁኝ። 50 ሰዎች አላችሁ እዚህ ውስጥ። አንድ ሰው አያለሁኝ። በጣም ሰዎች ያስቸገሩት ሰው፣ በጣም ሰዎች ያስቸገሩት ሰው፣ የሰዎች ምክር ያስቸገረው ሰው፣ ባለዋለበት ውሏል፣ ባላደረገው ነገር አድርጓል እያሉ እያስቸገረው ያለ ሰው ዛሬ እግዚአብሔር መንፈስ እንደዚህ ይለኛል፣ ቋንቋቸውን ደባልቄዋለሁ ይለኛል እግዚአብሔር መንፈስ። ቋንቋቸውን ደባልቄያለሁ። ይሄ ሰው የሚቸገረው ስራ ቦታ ነው፣ ቤተክርስቲያን ምናምን አይደለም። የሚቸገረው ስራ ቦታ ላይ ነው። ስራ ቦታ ላይ የእግዚአብሔር መንፈስ እንደዚህ ይለኛል፣ ቋንቋቸውን በጌታ በኢየሱስም ደባልቄያለሁ ይለኛል። ቋንቋቸውን በጌታ በኢየሱስም ደባልቄያለሁ ይለኛል። ያ ያለ የኔ ጌታ ይመለከታል፣ ደባን ይመለከታል፣ ሴራን ይመለከታል፣ ንግግራቸውን ይመለከታል። እግዚአብሔር ምስክሬን ዛሬ ከሰማይ አዋጅ ወጥቷል። በጌታ በኢየሱስም ቋንቋቸውን እግዚአብሔር ደባልቆታል። ቋንቋቸውን እግዚአብሔር ደባልቆታል። ቋንቋቸውን እግዚአብሔር ደባልቆታል። አሜን። ሰይ እግዚአብሔር ይገስጻል። ቴንክ ዩ እሺ እንጸልያለን ቅዱሳን። ይኸውላችሁ ከዛ እንደዚህ ይላል ኢየሱስ ጌታ ነው። ይኸውላችሁ ባለሟሎቹም ይህንን ለዳዊት በነገሩት ጊዜ የንጉሱን አማች መሆኑ ደስ አሰኘው። ስለዚህ የተወሰነ ጊዜ ከማለፉ በፊት ዳዊትና አብሮት የነበሩትን ሰዎች ሄደው 200 እሱ 100 አይደል ያለው 200 ፍልስጤማውያንን ገደሉ። ለንጉሱም አማች ይሆን ዘንድ ሸለፈታቸውን አምጥተው በቁጥራቸው ልክ ለንጉሱ አቀረበ። ከዚያም ሳኦል ልጁን ሚልኮልን ዳረለት ይላል ለዳዊት። ዛሬ በጌታ በኢየሱስም ተስማሙ ከኔ ጋር። በጌታ በኢየሱስም ውድቀታችሁን በፈለጉ መጥፋታችሁን በፈለጉ እግዚአብሔር በዚህ ወር በኢየሱስም ድልን ይስጣችሁ። እግዚአብሔር በዚህ ወር ማሸነፍን ይስጣችሁ በጌታ በኢየሱስም። እግዚአብሔር በጠላቶቻችሁ ፊት ለፊት ግንባራችሁን እንደ ቡላ ድንጋይ ያጠንክረው በኢየሱስም። ግንባራችሁን እንደ ቡላ ድንጋይ ያጠንክረው። በተለየ ቅባት፣ በተለየ ጸጋ፣ በተለየ ኃይል፣ በተለየ አቅም በጌታ በኢየሱስም ተገለጡ። በጌታ በኢየሱስም ተገለጡ። በጌታ በኢየሱስም ተገለጡ። እሷ ነች እሱ ነው እስከምትባሉ ድረስ፣ ምንድነው በህይወቷ የመጣው እስከምትባሉ ድረስ፣ ምንድነው ያገኛት እስከምትባሉ ድረስ የእግዚአብሔር ቅባት በጌታ በኢየሱስም በህይወታችሁ ላይ በልዩነት ይገለጥ። ታውቃላችሁ የእግዚአብሔር አብሮነት በዳዊት ላይ በልዩነት ይገለጥ ነበር፣ በልዩነት ይታይ ነበር። እኔ እንደዚህ ብዬ ባረኳችሁ። በትዳራችሁ ላይ በልዩነት ተገለጡ። በአገልግሎታችሁ ላይ በልዩነት ተገለጡ። በመውጣት በመግባታችሁ ላይ በጌታ በኢየሱስም በልዩነት ተገለጡ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የሆነ ሚያደላለ ሰው አለ። እግዚአብሔር ምስክሬ። እኔ ሁላችሁ ጎረቤት መቼም በቃ ከኪራይ ቤት መባረሬ ነው። ነገ አከራይ ያባረኛል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያደላለ ሰው አለ። እግዚአብሔር ይሁን ዘንበል ያለለ ሰው አለ እዚህ ጉባኤ ውስጥ። እግዚአብሔር እየተሟገተለት። እግዚአብሔር ምስክሬ እንዲህ ይለኛል የእግዚአብሔር መንፈስ፣ የዘንዶ ራስ ተቀጥቅጧል ይለኛል። በረከትሽን የበላው ተቀጥቅጧል ይለኛል። በረከትሽን የበላው ተረግጧል ይለኛል። በረከትሽን ሲያሳድድ የነበረው ሞቷል ይለኛል እግዚአብሔር መንፈስ። ሞቷል ይለኛል እግዚአብሔር መንፈስ። መንፈስ ቅዱስ መንፈስ ቅዱስ አልቻለውም። ቅዱሳን ሳኦል ዳዊትን አልቻለውም። ለምን? እግዚአብሔር አብሮት ነው። እግዚአብሔር አብሮት ነው። እግዚአብሔር አብሮት ነው። እኔ እንደዚህ ልሻለሁ፣ እየነሰራቸውም እያንገፈገፋቸውም በክብር ትቀጥያለሽ። ወደድሽም ጠላሽም
በክብር ትቀጥያለሽ። እያሸነፍሽ ትቀጥያለሽ። በኢየሱስም ድል እያደረግሽ ትቀጥያለሽ። ነገሮች ሰሚት እየሆኑልሽ እየተገዙልሽ ትቀጥያለሽ። እግዚአብሔር ምስክሬ፣ በክብር ምድሪቷን ትወርሻለሽ። በክብር ሀገሪቷን ትወርሻለሽ። በክብር የተባልሽበት ትገቢያለሽ። በክብር እግዚአብሔር ያወራሽ ጋር ትደርሻለሽ። ማርዳዳዳስ እግዚአብሔር ምስክሬ፣ ያ ቅጥር ይወድቃል። ያ የተጮኸበት ኢያሪኮ እንደሰረገ፣ ያ የጮሽበት የጸሎት ርዕስሽ እንደ ኢያሪኮ ሰርጎ ታገኘዋለሽ። እንደ ኢያሪኮ ሰምጦ ታገኘዋለሽ። እንደ ኢያሪኮ ወድቆ ታገኘዋለሽ። በጌታ በኢየሱስ ስም ለማን እንደሆነ አላውቅም። የእግዚአብሔር መንፈስ እንደዚህ ይለኛል፣ ከቤተሰቦችሽ ጋር በደህና ትገናኛለሽ ይልሻል። ከቤተሰቦችሽ ጋር በሙላት በደህና ትገናኛለሽ ይልሻል። በባዶነት አይደለም፣ በሙላት በተትረፈረፈ በረከት እግዚአብሔር ትገናኛለሽ ይልሻል። ትገናኛለሽ። ዳዊትን እጥለዋለሁ ብሎ ነበረ ሳኦል። እሱ 100 ሲጠይቀው ዳዊት 200 ይዞ መጣ። አቦ የሆነ የገባው ሰው አለ። ሳኦል 100 ነበር፣ 100 ሸለፈት ብሎ ነበር የጠየቀው። ዳዊት ሄደና 200 ይዞ መጣ። 200። እኔ እንደዚህ ብዬ ባረኩሽ። እግዚአብሔር ምስክሬን፣ እግዚአብሔር በቀጣይ ዘመናትሽ እንዴት እንደሚሆን ታውቂያለሽ። ደብል የሆነ በረከት ወደ ቤትሽ ይመጣል። ደብል የሆነ ጸጋ ወደ ቤትሽ ይመጣል። ደብል የሆነ ቅባት ወደ ቤትሽ ይመጣል። ደብል የሆነ ክብር በጌታ በኢየሱስም ወደ ቤትሽ ይወጣል። ይኸውልሽ አንቺ 1 ብለሽ ወጥተሽ እግዚአብሔር 2 ይሰጥሻል። 10 ብለሽ ወጥተሽ 100 ይሰጥሻል። 100 ብለሽ ወጥተሽ 1000 ይሰጥሻል። 1000 ብለሽ ወጥተሽ 10000 እግዚአብሔር ይሰጥሻል። እግዚአብሔር ይሰጥሻል። ይሰጥሻል። እናንተ የእግዚአብሔር መንፈስ እላይ ላይ ነው ወደቀብኝ አልቻልኩ። ይሰጥሻል። አይችሉሽም። እግዚአብሔር ምስክሬ፣ አይችሉሽም። አይቋቋሙሽም። አንቺ ላይ ከሚገለጠው ክብር የተነሳ አይቋቋሙሽም። አንቺ ስትቆሚ መድረኩ መነቃነቅ ይጀምራል። አንቺ ስትቆሚ ወንበሩ መነቃነቅ ይጀምራል። አንቺ ስትቆሚ ቤቱ በእሳት በጌታ በኢየሱስ ስም ይሞላል። ቤቱ በእሳት በጌታ በኢየሱስ ስም ይሞላል። ቤቱ በህልውና በኢየሱስ ስም ይሞላል። ቤቱ በመገኘቱ በኢየሱስ ስም ይሞላል። ታውቃላችሁ፣ ንጉሱ ሳኦል ዳዊትን ፈራው። ይፈሩሻል፣ አማራጭ የለሽ። ይፈሩሻል፣ አማራጭ የለሽ። ሲያዩሽ ይደነግጣሉ፣ አማራጭ የለሽ። ሲያዩሽ የሚናገሩት ይጠፋባቸዋል እልሻለሁ። ኢየሱስ ክርስቶስ ጌታ ነው። አይደለም አንቺ ልጆችሽን ሲያዩ ይደነግጣሉ። አይደለም አንቺ ባለቤትሽን ሲያዩ ይደነግጣል። አይደለም አንተ ልጆችን ባለቤትህን ሲያዩ በጌታ በኢየሱስ ስም ይደነግጣሉ። እግዚአብሔር ምስክሬን፣ እንዲህ ነው የሚሆነው በቀጣይ ዘመን። አንቺ ስትመጪ በጠላቶችሽ መካከል መንገድ ይከፈትልሻል። በጠላቶችሽ መካከል መንገድ ይዘረጋልሻል። አይ አንቺ ለፊ፣ አይ አንቺ ሂጂ፣ እኛ ወደ ኋላ እንሁን እያሉ በጌታ በኢየሱስ ስም አሻግረው ያሳልፉሻል። እናንተ በጣም የትንቢት መንፈስ አለ። አይ ኖ የጨነቀው እባብ አለ። ምንም ልተባበረው አልችልም። ዛሬ አናቱ ይቀጠቀጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደዚህ ይላል ታውቃላችሁ። 200 ሸለፈትን አምጥቶ በቁጥራቸው አቀረበላቸው ይልና ከዚያም ሳኦል ልጁን ሚልኮልን ለዳዊት ዳረለት ይላል። እሺ እንደዚህ ብዬ ልባርካችሁ ቅዱሳን።
እንዲህ ብዬ ልባርካችሁ በመድኃኔዓለም እንደው በሊቀ መልአኩ ምናምን አልላችሁ። ይኸውላችሁ እንዲህ ብዬ ልባርካችሁ። ጠላታችሁ በህይወታችሁ ላይ አማራጭ ይጣ በጌታ በኢየሱስ። ጠላታችሁ በህይወታችሁ ላይ በጌታ በኢየሱስም አማራጭ ይጣ። በምስራቅ ሲያይ አማራጭ ይጣ፣ በሰሜን ሲያይ አማራጭ ይጣ፣ በደቡብ ሲያይ አማራጭ ይጣ በጌታ በኢየሱስም። በምስራቅ ሲያይ በጌታ በኢየሱስም አማራጭ ይጣ። ሊያጠቃችሁ ፈልጎ፣ ሊያደክማችሁ ፈልጎ፣ ሊጥላችሁ ፈልጎ፣ ከመንገድ ሊያስወጣችሁ ፈልጎ በጌታ በኢየሱስም ጠላታችሁ አማራጭ ይጣ። አማራጭ አልነበረውም ከመዳር ውጪ። ልጁ ሚልኮልን ከመዳር ውጪ ሳኦል አማራጭ አልነበረው። እኔ እንደዚህ ብዬ ባረኩሽ፣ ጠላቶችሽ አማራጭ ይጡ በጌታ በኢየሱስም። ጠላቶችሽ አማራጭ ይጡ በጌታ በኢየሱስም። ጠላቶችሽ አማራጭ ይጡ በጌታ በኢየሱስም። ዋው ማርቴ እንደዚህ ይላል። ከዛ ሳኦል ይላል ቁጥር 28 ላይ ሳኦልም እግዚአብሔር ከዳዊት ጋር እንደሆነና ልጁ ሚልኮልንም እንደወደደችው በተረዳ ጊዜ ሳኦል ከቀድሞ ይልቅ ፈራው፣ እስከ ዕድሜው ፍጻሜ ድረስ ጠላቱ ሆነ። የፍልስጤማውያን ጦር አዛዦች እንደ ወትሮው ሁሉ ለጦርነት ይወጡ ነበር። ዳዊትም ከቀሩት የሳኦል መኳንንት የበለጠ ድልን አገኘ፣ ስሙም የታወቀ ሆነ ይላል። አንዳንድ ጊዜ በህይወቴ በጣም ደስ ከሚለኝ ነገር ቅዱሳን፣ አንደኛው ዘና ብዬ መኖር እወዳለሁ። ዘና ብዬ መኖር እወዳለሁ። ለምን እንደሆነ ታውቃላችሁ? ቢሃይንድ ከጀርባዬ ማን እንደሚዋጋልኝ አውቃለሁ። ሰዎች ብዙ ሲሉ አይደንቀኝም። ነገ እግዚአብሔር የት ክብር ጋር እንደሚያቆመኝ አውቃለሁ። የት እንደሚያደርሰኝ አውቃለሁ። እግዚአብሔር ምስክሬ። ሳኦል አማራጭ ስላጣ ወደደም ጠላም አይኑ ያየ የወደደችውን ልጁን ሚልኮልን እንዳረለት እንደዚህ ይሆናል በቀሪ ዘመናችሁ። እግዚአብሔር ምስክሬ። እነሱ ስፍራውን እየለቀቁ ስፍራውን ለእናንተ ያስረክባሉ። ከእንግዲህ በኋላ እንዲህ ነው የሚሆነው። አሮጌው አቁማዳ ይወጣና አዲሱ አቁማዳ መስራት ይጀምራል። አሮጌው የወይን ጠጅ ይወጣና አዲሱ የወይን ጠጅ በጌታ በኢየሱስም አሁን መንቀሳቀስ ይጀምራል። እግዚአብሔር ምስክሬ ነው ምላችሁ። አንቺ ውስጥ ያለው አዲሱ የወይን ጠጅ በጌታ በኢየሱስም ትውልድን ማናወጥ ይጀምራል። ጎረቤትሽን ማናወጥ ይጀምራል። ምድሪቱን ሼክ ማድረግ ይጀምራል። ምድሪቱን ማንቀሳቀስ ይጀምራል። በሂሊንግ ታንቀሳቅሸዋለሽ፣ በትንቢት ታንቀሳቅሸዋለሽ፣ በፈውስ ታንቀሳቅሸዋለሽ፣ አጋንንትን በማስወጣት ታንቀሳቅሸዋለሽ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታውቃላችሁ፣ የሳኦል ዘመን አበቃና የዳዊት ዘመን መገለጥ ጀመረ። የሳኦል ሲዝን አበቃና የዳዊት ሲዝን መምጣት ጀመረ። እግዚአብሔር ምስክሬን፣ ሲዝን እየመጣላችሁ ነው። አንዳንዶቻችሁ ንቁ በጌታ በኢየሱስም። ንቂ በጌታ በኢየሱስም። ንቂ፣ ሲዝን እየመጣልሽ ነው። ንቂ፣ ሲዝን እየመጣልሽ ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን እንደዚህ ብዬ ባረኩሽ። ሲዝንሽን የምትጠቀሚበት ያድርግሽ እግዚአብሔር። ሲዝንሽን የምትቆጣጠሪበት ያድርግሽ እግዚአብሔር። በሲዝንሽ ውስጥሽ ያለው እሳት የሚገለጥበት ይሁን በጌታ በኢየሱስ። ሲዝን እንዲህ ነው የሚለኝ እግዚአብሔር መንፈስ። አምስት ሰዎች አላችሁ እዚህ ውስጥ፣ 5 ሰዎች። እግዚአብሔር ምስክሬ፣
5 ሰዎች ከፊት ባሉት 5 ወራት ተከታታይ ድሎችን ከእግዚአብሔር ትቀበላላችሁ። 5 ተከታታይ ድሎችን ትቀበላላችሁ። በአንዱ ላይ አንድ ተከታታይ ድሎችን በጌታ በኢየሱስ ክርስቶስ ስም ስልጣን ታስተናግዳላችሁ። በጌታ አረን ያውጃለሁ። ዳዊት በዚህ ቃል ላይ ሆኜ ነው የምጸልይልሽ እናቴ። እንዲህ ይላል፣ ዳዊትም ከቀሩት የሳኦል መኳንንት የበለጠ ድልን አገኘ ይላል። እንደዚህ ይሆናል። በእነዚህ 5 አይሆኑም የተባሉ ይከብዳል የተባሉ የድል ወራቶችን በጌታ በኢየሱስም በሕይወትና በቤትሽ ላይ ታስተናግጃለሽ። አይተሽ የማታውቂው ነገር ሕይወትሽ ላይ መሆን ይጀምራል። ለአንድ ሰው ያስቀኛል። ምንም የሚያስፈራ ነገር የለም፣ ይፈሯል። ምንም እኮ የሚያይ እንደነሱ ነው የለበሽው፣ እንደነሱ ነው እንትን ያልሽው፣ እንደነሱ ነው የምትኖሪው፣ እንደነሱ ነው የምትሰሪው፣ ግን ይፈሩሻል። ለምን መሰለሽ የሚፈሩሽ? እግዚአብሔር አብሮሽ ስላለ ነው።